ለኤርትራ የራሱን ቋንቋ የራሱን ፓርላማ የራሱን ባንዲራ እንዲኖረውና በፌዴሬሽን ከኢትዮጵያ ጋር እንዲቀላቀል የተወሰነ ውሳኔ ለምን ፈረሰ? ይሄ መፍረሱ እኛን አስቀይሞናል። በዚህ ምክንያት ወደ ትግል ገብተናል። ዳንኤል ክብረት አሁን ሻቢያም ሆነ ጀብሃ ሻቢያ ነው በዋናነት ኢትዮጵያን ባህር በር ለማሳጣት ኮነ ኤርትራን ሀገር ያደረጉት። አፄ ኃይለ ሥላሴም በዚህ ኢትዮጵያን ባህር በር በማሳጣት ውስጥ ተሳትፏል እንደማለት አይሆንም። በተዘዋዋሪ ጣሊያን እኮ ቅኝ ግዢ ኤርትራን በገዛበት ሰዓት ላይ ኤርትራኖች እስከ 4ኛ ክፍል ነው የሚማሩት ነበር። መንገድ ላይ ጧት ለስራ ምናምን ለሸክም ምናምን ሲወጡ አንድ ጣሊያናዊ መንገድ ላይ ካዩ የግድ እጅ መንሳት ግዴታ ነበር። ለስ እንዳለ አረብ ነን እኛ። ልክ አሸንፈን ስንገባ አስተማሪና ምንድነው እሱ መስጊድ ሰሩላላችሁ ኡስታዞች ከዛ ይላኩልናል ብሎኛል ብሎ ነው ጋዳፊትና መሬት ስትወስድ የት ሰፈር ሰው ነህ? የኛ አካባቢ ልጅ ነህ? የትኛው አካባቢ ልጅ ነህ የተባልክ ነው የሚሰጥ። ለሌላው ሰው ግን የራሱን መሬቱ እንኳን የራሱን መሬት ማለት ነው ህጋዊ መሬቱን ፋሲሊቴት አይደረግለትም። የሻቢያ ትግል መጨረሻው ምንድነው ሆነው ብለን ካሰብን እሱን ይዘን ከተነሳ ነው ምንም የመጨረሻ ግቡ ኢትዮጵያን ከቀይ ባህር ማግለል። ፕሮቶኮል ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ተወደዳችሁ የአንድ አፍታ ቤተሰቦች የአንድ አፍታ ኢንሳይት ጀምሯል። ከአማኑኤል መንግስቱ ጋር ወቅታዊ ጉዳዮች ላይ እናተኩራለን። ሁለት ዋና ቤት ርዕሶች ላይ እናተኩራለን። ከሰሞኑ የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ኤርትራ ልትፈርስ የምትችልበትን ምክንያቶች ዘርዝረው አስቀምጧል። ይህን ተከትሎ በርከት ያሉ ጉዳዮች እየተነሱ ነው። በስፋት በዝርዝር እንሄድበታለን። ዳንኤል ክብረት በእርግጥ ንግግራቸው ልክ ነው አይደለም የሚለውንም ከታሪክ ሀቆች ተነስተን መረጃዎቹን ለእናንተ እናደርሳለን። ከዚህ በተጨማሪ ከቅርብ ሳምንታት ወዲህ በተለይም ባለፉት 2 ሳምንታት ጠቅላይ ሚኒስትር አብይ አህመድ ጠንካራ የሚባሉ እርምጃዎችን በተለይ በአመራሮቻቸውና ባለስልጣኖቻቸው ላይ እየወሰዱ ይገኛሉ። በእርግጥም የጠቅላው ሰይፍ ወደዚያው የብልጽግና አመራሮች ላይ መዞሩን የሚያመላክቱ ሪፖርቶች እየወጡ ነው። ምን ያሳያል? ምን ያመላክታል? ከምርጫ ጋር ተያይዞ ወይስ ሌላ ጠቅላው ምክንያት አላቸው የሚለውን እንዳሳለን። ከዚህ በተጨማሪም ካፒቴን ማስረሻ ሰጤ በቅርቡ ለመንግስት እጅ ሰጤ የተባለው የፋኖ ግለሰብ እንግዲህ አንድ የተናገረው ነገር አለ። አማራ ክልልን እየዘወረ ያለው ግጭቱን ከመቀስቀስ እንደዚሁም አሁን ደግሞ ግጭቱን ከማባባስ ጀምሮ ትልቁ ሚና እየተጫወተ ያለው ሻቢያ ነው ብሏል። አቶ የማነ ገብረ መስቀል ደግሞ ለካፒቴን ማስረሻ መልስ ይሁን አይሁን ባይታወቅም እኛ ኢትዮጵያን የማተራመስ አቅሙ የለንም የሚል ነገር አንስቷል። እንዳስሰዋለን። አማን እንኳን ደህና መጣ። እንኳን ደህና ቆየን ዘሩ። እነዚህ ጉዳዮች ላይ ትኩረት እናደርጋለን። ከሰሞኑ እንግዲህ እጅግ መነጋገሪያ ከሆኑ ጉዳዮች መካከልም እኛም በሚዲያችን ሰፊ ሽፋን የሰጠኑ ጉዳይ ነው። ባለፈው ሳምንት መጨረሻ ቅዳሜ ዕለት እንግዲህ አይተው ከሆነ በርካታ ባለስልጣናት ወደ ተለያዩ ክልሎች እየሄዱ ውይይቶችን ሲያደርጉ ነበር ከተለያዩ ማህበረሰብ ክፍሎች ጋር። ከነዚያ መካከል የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ ዲያቆን ዳንኤል ክብረት ከኪነ ጥበብ ሰዎች ጋር ያደረጉት ውይይት ተጠቃሽ ነው። እዚያ ውይይት ላይ ስለ ሁለቱ ውሃዎች ጉዳይ አንስተዋል። አባይና ቀይ ባህር ሁለቱ እንግዲህ የማይነጣጠሉ ተብለው አሁን እንደ መንግስት እንደ ፖሊሲ የተያዘ ጉዳይ እንደሆነ ይታወቃል። ምንድነው ያሉት ዲያቆን ዳንኤል ክብረት? ጉዳዩን ያሰው ጉዳይ አድርጋችሁ አታሳንሱት የሚል ነገር አንስተዋል። ምክንያቱም ኢትዮጵያ ሲጀመርም ኤርትራ የተፈጠረችው ኢትዮጵያን የባህር በር ለማሳጣት ነው። ለዚህ ደግሞ በአድዋ ድል ያኮረፉ ኃይሎች የኢትዮጵያ ታሪካዊ ጠላቶች ትልቅ ሚና ተጫውተዋል። ኢትዮጵያ በባሌም ሆነ በቦሌ ማለትም በቦሳሶም ይሁን በኬንያም ይሁን በሶማሌላንድም ይሁን በሶማሊያ በኬንያ በሱዳንም ይሁን ወደብ ብታገኝ ኤርትራ አገር የመሆን ምክንያቷ ይፈርሳል፣ ኤርትራ ትፈርሳለች የሚል ነገር አንስተዋል። በእርግጥ ኤርትራ ሆና አገር እንድትሆን ያደረጋት ዲያቆን ዳንኤል ክብረት እንዳሉት ኢትዮጵያን የባህር በር ለማሳጣት ነው ወይስ ሌሎች ግፊቶች አልነበሩም፣ ግፎች አልነበሩም ወይ የሚሉ ጉዳዮች አብረው ሊጠቀሱ የሚችሉ ጉዳዮች ናቸውና እስኪ ያንተን ሐሳብ ልስማማ። አመሰግናለሁ ዘሩ። እንግዲህ ዲያቆኑ ኢትዮጵያ በየትም ይሁን በየት ባህር በር ካገኘች የኤርትራ አገር ሆኖ መቀጠል ጉዳይ እዛው ጋር ያከትማል።
ኤርትራ እንድትወለድ የተደረገበት በዋነኛው ምክንያት ኢትዮጵያን ባህር አልባ ወይ ደግሞ ከቀይ ባህር ለማራቅ በአቅራቢያ ባሉት በኢትዮጵያ ጠላት ሀገራቶች የተሰረ ውጥን ነው የሚል ነገር አቅርቧል። ይሁንና ግን ይህንን ሀሳብን ተከትሎ እንግዲህ የተለያየ ሀሳቦች እየተነሱ ነው ያሉት። የለም ኤርትራ እንድትወለድ ያደረገው ምክንያት ሌላ ነው፣ ዛሬ የባህር በር ጉዳይ ፍላጎት ስለመጣ ምናልባት ትላንትና ደርግ የተሸነፈበትን ሀሳብ ይዛችሁ ስለመጣችሁ ይህንን ናሬቲቭ ፈጠራችሁ የሚሉ ሰዎች በርከት ብሎ ይሰማሉ። ግን እስቲ ምንድን ነው ኤርትራ እንድትወለድ ያደረጋት? ሁለት አይነት ምክንያቶች አሉ። ለኛው በፊት ለፊት የሚነገር ምክንያት፣ ሁለተኛው ግን ድብቁ አጀንዳ ምክንያት ወይ ደግሞ ሃይደን ኮዝ የምንለው ነገር ማለት ነው። እስቲ ፊት ለፊት የተነገረው ነገርና በጀርባ ግን ያለው እውነታው ምንድን ነው ብሎ ነገር እናይና ከዛ ዲያቆኑ ያሉት ነገር ውሃ መቋጠር ነገር ነው ወይስ ብቻ አሁን ባህር በር ስለተፈለገ ከኤርትራ ጋር መግባባት ልንግባባ ስላልቻል እውነትም ኤርትራኖችና አንዳንድ ወገኖች እንደሚሉት የተፈጠረ ትርክት ነው የሚለውን ነገር እንዳስሷለን ማለት ነው። መንደርደሪያ እንዲሆን እስቲ ምንድን ነው የኤርትራ ታጣቂዎች ወይ ደግሞ ኤርትራን ከኢትዮጵያ ያገነጠሉ ቡድኖች ምክንያት ብሎ ጫካ የገቡበት፣ አንዳንድ ደግሞ ኢትዮጵያኖችም ሆኖ የነሱ ወገንም ባይሆኑ የኤርትራን ጉዳይ በተመለከተ ምን አቋም ነበራቸው በወቅቱ የሚለውን ነገር እናንሳ። ውስጥ አንድ 3 መሰረታዊ ነጥቦችን እናንሳ። በተለይ በሻዕቢያዎች በኩል የምነሳው የ1952 ፌዴሬሽን ለምን ፈረሰ? ይህ ፌዴሬሽን መፍረሱ እኛ ሰርቫይቫል ጉዳይ ይዞናል፣ ለዚህ ሲባል ጫካ ገብተናል። ይህን ከፍ አድርጎ ነው የሚጫወት። ምንድነው ከሱ ይልቅ አስቀድመ ግን ከጀባ ብትነሳ አይሻልም? ሻዕቢያም ከዛ አንጃ ፈጥሮ ወጣ ድርጅት ስለሆነ ነው። ይኸውልህ እንመጣለን። ጀባ እንዴት ተወለደ፣ ለምን ተወለደ፣ በኋላ ሃይደን ውስጥ ስላለ እሱ ነገር ማለት ነው። ፌዴሬሽን ይሁን ሲባል ምንድነው ጀባን የፈጠሩ አካላቶች የያዙት የፖለቲካል አቋም ምን ይመስል ነበረ የሚለውን እዛ እመጣልሃለሁ። ነገር ግን በጥቅሉ አሁን አሸናፊ ሆኖ ስልጣን ላይ ያሉት ኃይሎች በ1952 ለኤርትራ የራሱን ቋንቋ፣ የራሱን ፓርላማ፣ የራሱን ባንዲራ እንዲኖረውና በፌዴሬሽን ከኢትዮጵያ ጋር እንዲቀላቀል የተወሰነ ውሳኔ ለምን ፈረሰ? ይሄ መፍረሱ እኛን አስቀይሞናል፣ በዚህ ምክንያት ወደ ትግል ገብተናል። ይሄ ፌዴሬሽኑ እንዴት ነው የፈረሰው? ፌዴሬሽኑ መፍረሱ ውስጥ የኢትዮጵያ የንጉሱ ሚና ምን ነበረ? ኢትዮጵያ ወይም ሞት የሚሉት ቡድኖች ኤርትራኖች ምን ነበረ የሚለው ነገር ሌላ ጉዳይ ሆኖ ለምን ፌዴሬሽኑ ሲፈርስ ምናልባት እርግጥ ነው በንጉሱ በኩል ፌዴሬሽን የሚለው ነገር ጽንሰ ሀሳብ የሚገባቸውም አልነበረ የሚባል ነገር አለ። ወይ በቃ ሁለት አንበሳ በአንድ ቤት አይኖርም፣ ወይ ኢትዮጵያ ነው ወይ ኤርትራ ነው፣ ምንድነው ፌዴሬሽን የሚለው ኮንሰፕቱ ራሱ አይረዱም የሚባል ነገር አለ። ብዙ ጸሐፊዎች ይህን ነገር ያነሳሉ። ይሁንና ግን እነዚህ ኢትዮጵያ ወይ ሞት የሚሉት ምክር ቤቱ ራሱ በሙሉ ድምፅ አጽድቆ አላፈረሰም ወይ ፌዴሬሽኑ ለሚለው መከራከሪያ መልስ የለም። እሺ እሱንም እንተው፣ ፌዴሬሽኑ በጫና ፈረሰ ይባል፣ ፌዴሬሽኑ ሪስቶር ማድረግ የሚቻልበት በሌላ መንገድ ነው ወይስ አገር አድርጎ ኤሪትሪያን መውለድ ነው አማራጩ የሚሆነው የሚለው ትስትል ለዚህ መከራከሪያ የሚሰጡት መልስ የለም። ሁለተኛ የሚያነሱት ጉዳይ አለ። እሱ ምንድነው? የቀኝ ግዢ ጉዳይ ነው የምነሳው። እንግዲህ የሀፓም ጭምር የወደቀበት የሚባለው የኤርትራ ጉዳይ ላይ የያዘው አቋም ነው። ኤርትራ ኢትዮጵያ ቀኝ ግዢ ነች የሚለው ነገር ማለት ነው። ይህንንም ዛሬ ላይ በተረጋጋ መንፈስ ሆነ ቁጭ ብለን ሌሎች አፍሪካ ሀገራቶች ቅኝ ግዢ የተገዙ ሀገራቶች የነበራቸው መልክና ኢትዮጵያና ኤርትራኖች መካከል የነበረው ነገር ግንኙነት ስናይ በፍጹም ሊያስኬዱ የሚችል ነገር አይደለም። ለምን? ሌሎች አፍሪካ ጣሊያን እኮ ቅኝ ግዢ ኤርትራን በገዛበት ሰዓት ላይ ኤርትራኖች እስከ 4ኛ ክፍል ነው የሚማሩት ነበር። መንገድ ላይ ጠዋት ለስራ ምናምን ለሸክም ምናምን ሲወጡ አንድ ጣሊያናዊ መንገድ ላይ ካዩ የግድ እጅ መንሳት ግዴታ ነበር። ነገር ግን ፌዴሬሽኑ ፈርሶ
ከኢትዮጵያ ጋር በውህደት ከገቡ በኋላ ጣሊያኖች እንደ ኤርትራኖች ሀብት ባለቤት አልሆኑም። ከየት አገር ነው በቅኝ ግዢ የተገዛ ህዝብ የሀብት ባለቤት የሆነበት? ፈልጉ። አፍሪካ ውስጥ በቅኝ ግዢ የተገዙ ሀገራቶች፣ በእንግሊዝም የተገዙ በፈረንሳይም የተገዙ ሀገራቶች ከፍተኛ ትምህርት ተምሮና ኢሳያስ እኮ ያስተማሯቸው እኮ ጃንሆይ ናቸው እኮ። ኤርትራ ህዝብ እኩል ከሌላው ኢትዮጵያ ህዝብ እንዲያውም በተሻለ ሁኔታ የትምህርት እድል አላገኘም። እንደውም ከያኔ የወጡ እኮ መረጃዎችን ስታያቸው በአፄ ኃይለ ሥላሴ ዘመነ መንግስት የተሻለ ከሌሎች ከሸዋም ብትል ጎጃም፣ ትግራይም ብትል የተሻለ የትምህርት እድልና ስልጣን ያላቸው ከሸዋ ቀጥሎ ኤርትራውያኖች ነበሩ። የትምህርት እድልም በብዛት ለነሱ ነበር ይሰጥ ነበር። የሚገርም ነገር አለ። ዳታው ስርጭቱ በትምህርት ቤት ስርጭት ስታይ ግንባር ቀደሙ አስመራ ነው፣ ኤርትራ ክፍለ ሀገር ነው። የሚገርም ነገር ከፍተኛ ትምህርት ስርጭት ያለው ራንኩን ስታስቀምጠው እንደውም ወለጋም ቶፕ 3 ውስጥ ነው ያለበት ሁኔታ ማለት ነው። እንደዛ ነበረ። ከየት ሀገር እንደዚህ አይነት እድል የሚፈጠሩ? እሱንም ተው፣ የሀብት ባለቤት አልሆኑም። እነዚህ ሰዎች ተገፍተዋል። እነዚህ ሰዎች ተጣሊያን ስር ገብተዋል። እንደግፋችሁ ተብሎ ዝም ብሎ ነው እዚህ አዲስ አበባ ላይ የሆቴሉ የገራጁ የተለያየ ነገሩ ሀብት ባለቤት ነበር ማለት ነው። እንዴት ነው ተፈጠረ ያ ነገር? ቅኝ ግዢ የተገዛ ህዝብ እንዴት ነው ቅኝ ግዢ መንግስት ለአንተ ሀብት ባለቤት እንድትሆን የሚጠይቅ? ይህንንም መልስ የለም። ሌላ ሶስተኛ ነገር የሚያነሱት የደርግ ጭቆናን ያነሳሉ። እርግጥ ነው ደርግ አምባገነን ነበረ። ለሁሉም ኢትዮጵያዊ ምቹ አልነበረም። ደርግ ጨቋኝ ነበረ። ነገር ግን የተለየ ነገር በተለየ ሁኔታ በኤርትራኖች ላይ ምንድነው የተፈጸመ ነው? አንድ የሚያነሱት ነገር አለ። እኛ ደርግ መሬቱን እንጂ ህዝቡን አይፈልግም የሚል በደንብ አድርጎ ያቀነቀኑበት ነገር ነበረ። ሪሊ እውነታውን ወደ ኋላ መለስ ብለን ታሪኮችን ግን ስንዳስሳቸው ደርኮች በሻዕቢያ ተያዘ ቦታ ላይ ነበሩትን ኤርትራኖችን ከሰማይ ላይ በሄሊኮፕተር ጤፍ አልወረወሩላቸው? ቡና አላደለም? ደርግ ህዝቡን የማይፈልገው ቢሆን ኖሮ ለምን ይሄን ያደርጋል? በእጁ ላይ አይደለም፣ በጣሊያን በሻዕቢያ እጅ ላይ ነው ያሉት እነዛ ሰዎች። አገባኝም ለምን አላለም ነበር? እነሱ ግን የሚከራከሩት ደርግ የፈለገው መሬቱን ባህሩን ነው እንጂ ህዝቡን አልፈለገም። ለዚህ ሲባል ተገፍተናልና አገር እንድንመሰርት አድርገነዋል የሚል ሀሳብ ነው መከራከሪያ የሚያነሱ። እነዚህ ሁሉ ፊት ለፊት የሚቀርቡ ሀሳቦች ናቸው። እነዚህ ሀሳቦች ግን አንዳቸውም ይዘ ፊት ለፊት ቢቀርብበት ለመከራከር ምቹ ያሉ ሀሳቦች ናቸው። በቀላሉ ድፊት የሚደረጉ ናቸው። የፌዴሬሽኑም ጉዳይ ከሆነ ኦኬ፣ ፌዴሬሽን ከፈረሰ ፌዴሬሽኑ የፈረሰበት መንገድ እንዴት ነው? የኤርትራኖች ሚና ምን ነበር እዛ ውስጥ? እንዳው በንጉሱ በኩል በጫና የፈረሰም ቢሆን መሆን የነበረበት ትግሉ ወይ ወደ ፌዴሬሽን ወይ ደግሞ ከዛ የተሻለ ነገር ኢትዮጵያና ኤርትራዎችን አብሮ ሊያስኬድ የሚችል ሀሳብ ይዞ መቅረብ ነው ወይስ ቅኝ ግዢ ነው ብለ ነፃ ሀገር እንመሰርት የሚል ውሸት ታሪክ ነው ወይ የሚበልጠው የሚለውም ነገርም ለክርክር የሚቀርብ ጉዳይ ነው። ለዚህ መልስ መስጠትም አይችሉም። ይሄ ይሁንና ፊት ለፊት የሚቀርብ ነገር ነው። ግን በጀርባ ያለው ይሄንን ጉዳይ እንደፈለገ እንድነዳ የሚያረጉት ኃይሎች ምንድነው? ድብቁ አላማው ብሎን ነገር ስናነሳ ቅድም አንዴ ወደዛ ከመሄድ በፊት ወደ ድብቁ ከመሄድ በፊት አሁን ዲያቆን ዳንኤል ክብረት እያነሱ ያሉት ሻዕቢያ ሆነ ሲጀመር ኤርትራ እንድትገነጠል ዋና አላማው ኢትዮጵያን ባህር በር ማሳጣት ነው ብለዋል። ምናልባት አንተም አንብበው ሊሆን ይችላል። ባለፈው ዓመት አንድ የወጣ መጽሐፍ ነበር መንግስቱ ኃይለማርያምን እዛው ዚምባብዌ ድረስ ሄዶ ቃለ መጠይቅ ያደርግላቸው እንዲታገሱ የሚባል ጥያቄ ነበረ፣ የስደተኛው መሪ ትዝታዎች የሚል መጽሐፍ ላይና እዚያ መጽሐፍ ላይ ስለ ሻዕቢያ ትግል መንግስቱ ኃይለማርያም የሚያነሱት ነገር ነበረ። ሰነዶችን አገላበጥን፣ ቤተ መንግስት ያሉ መረጃዎችን አሰባሰብና መጨረሻ ላይ የደረስንበት ድምዳሜ ሻዕቢያን የመሰረቱት ራሳቸው አፄ ኃይለ ሥላሴ ሆነው ነው ያገኘናቸው የሚል ነገር ያነሳል። ሌላው ደግሞ የሚቀርበው ነገር ራስ አስራተ ካሳ ከኃይለ ሥላሴ ጋር በነበሩበት ቁርሾ የተነሳ እዛ ሻዕቢያን ያግዙ ነበር የሚል ነገር ይነሳል። ዳንኤል ክብረት አሁን ሻዕቢያም ሆነ ጀብሃ ሻዕቢያ ነው በዋናነት ኢትዮጵያን ባህር በር ለማሳጣት ከሆነ ኤርትራን ሀገር ያደረጉት፣ አፄ ኃይለ ሥላሴም በዚህ ኢትዮጵያን ባህር በር በማሳጣት ውስጥ ተሳትፏል እንደማለት አይሆንም? በተዘዋሪ ያን እንደው የመንግስቱ ኃይለማርያም ነገር እንደ እውነት ይዘኑ ነው ገባኝ። ጉዳያችን የሰሜን ኮከባችን አድርጌ መሄድ ያለብን ውጤቱ ምን አመጣ በሚለው ነገር እናንሳ። አሁን ሻዕቢያን እኮ ውጤቱን እኮ የሚወስነው ሂደቱ ነው። ሂደቱ ወሳኝ ነው።
ሻቢያን ኃይለሥላሴ ያሰለጠኑ እነዛ ኢስላሚክ ኤክስትሪሚስቶች ስለሆኑ እነዚህ ልጆችን አስገቡና ይህን ትግል እንዳው ባይሆን በእነዚህ በሐማሴኖች አንድ ሊደረግ ምንም ቢሆን የሚል ነገር አስቦ አስገቡ። ከዛም አትምቷቸው እኛ እነዚህኛው ልጆች የኛ ናቸው አሉ ምናምን የሚል ነገሮች ትርክታል በመጽሐፍ ደረጃ ተጻፈ ወይ ደግሞ አንተ አሁን እንዳስቀመጥከው መንግስቱም የተናገሩት ነገር ሊሆን አለ እዛ መጽሐፍ ላይ። ከዛ ውጪም ሌሎች የደርግ ሰዎች መጽሐፉ ጽሁፍ ላይ እንደዚህ አይነት ነገሮች ይቀመጣሉ። ነገር ግን የሻቢያ ትግል መጨረሻው ምንድነው የሆነው ብለን ካሰብን እሱን ይዘን ከተነሳ ነው ምንም የመጨረሻ ግቡ ኢትዮጵያን ከቀይ ባህር ማግለል፣ ኤርትራን ገንጥለ ኢትዮጵያን ከቀይ ባህር ማራቅ ከሆነ ግቡ ማለት ነው። ሻቢያ ለዚህ ሴራ ተጠልፏል ነው። አሁን ሻቢያ ለዚህ ሴራ ኢትዮጵያ ባህር በር እንድታጣ ለዚህ ለነ ግብጽ ሊሆን ይችላል ለአረብ ሀገራት ሴራ ተጋልጧል ነው ወይንስ ደግሞ በዋናነት ገና ከመስረታው ጀምሮ ዓላማ ኢትዮጵያን ባህር በር ማሳጣት ነው? እሺ የጀባን ጉዳይ እናንሳውና ከዛ በኋላ ሻቢያ ከዛ የራቀ ነገር ምንድነው ያደረገ የሚለውን ነገር እስቲ እናንሳ። እንግዲህ ፌዴሬሽኑ ሲወሰን በጣም ጥሩ ነገር የሚሆነው ነገር የደርግ የግብጽ የዩናይትድ ኔሽን ሪፕሬዘንታቲቭ የነበረው ሰው የያዘው አቋም ነው። እንግዲህ ምንድነው እሱ የያዘው አቋም? ፌዴሬሽኑ መፍረሱ ደገፈ። ፌዴሬሽኑ መፍረሱን ደግፎ ነው እጁን የሰጠ። እነሱ ለዚህ ትንተና ምንድነው የሚያስቀምጡት? በፌዴሬሽን መሆኑ ጥሩ ነው፣ ኢትዮጵያ ቀይ ባህር እንዳትቆጣጠር ሌላ ሳንካላ ፌዴሬሽን የሚባል ነገር መፈጠሩ ጠቃሚ ስለሆነ እሱን ይዘን ነው የነቋም ያዝ ነው ይላሉ ግብጾች ማለት ነው። ነው እሱ አልነበረም። ነገር ግን ፌዴሬሽን በፌዴሬሽን እንዲዋሃድ መደረጉ ማለት ጥያቄው ዳግም እንዲነሳ ጀባ እኮ ወራት እኮ አልቆጠረበትም እኮ መልሶ ለመወለድና ሄዶ ግብጽ ላይ ቢሮ ለመክፋት ማለት ነው። እሱን ነው እነሱ ይጠቀሙበት። ይሄ ፌዴሬሽን መደረጉ የዛጋ ያለውን ትግሉ መልሶ ለማጣጣፍ ይጠቅመናልና ፋርቹ ኢትዮጵያን ከቀይ ባህር ለማባረር ወይ ደግሞ ኤርትራ የምትባልን አገርን ለመመስረት ይጠቅመናል። ኤርትራኖች ሀገር መሰረት ነፃ ወጣን ነው የሚሉት። ግብጾች ደግሞ ኢትዮጵያን አንገቷን ቆረጥራ ከባህር አራቅናት የሚለውን ሐሳብ ነው። እሱም በኋላ በዝርዝር ይመጣሉ። ለምንድነው ግብጽ የሚሆኑ አረብ ሀገራቶች ለምንድነው እኛ ቀይ ባህር እንርቅ የሚፈልጉ በምክንያት የሚለውን ነገር ድብቁ ነገር እሱ ስለሆነ እነሱ የሚፈልጉት ሂደቱ በዛ ሂደት ውስጥ ገብቶ ኢትዮጵያ ያን ነገር እንድታጣ ነው እነሱ የሚፈልጉት። ነገር ግን አሁን አንተ ቅድም ያነሳ እንግዲህ ኃይለሥላሴ እና ሻቢያና ኢሳያስን አደራጅቶ ጫካ ከተቱ ውጤቱ መጨረሻ ላይ የሆነው ኤርትራ መገንጠል ነው። ኤርትራ ትገለጠል ደግሞ ኢትዮጵያ ባህር አልባ ሆነችና ኃይለሥላሴ ይህንን ሂደት ውስጥ ነበሩ፣ እነሱም ተሳታፊ ናቸው ተብሎ አይታሰብም ሙሉ ጥያቄ ነበር። እንደሚገባኝ የአርጎን ከሆነ ይሄን ነገር ማለት ነው ሊሆን የሚችለው እነሱ እዛ ጋር ያለው ኖርማላይዝ ለማድረግ በተለይ ይሄ እነዚህ ጀባ የሚባሉ ኃይል የሚቀነቀነው በአብዛኛው በአረብ ሀገርና በግብጽ የሚመራ ኃይል ነገር ስለሆነ እነዚህ ሐማሴኖችን እዚህ አካባቢ እናመጣ የነዛ ፈረስ አይሆኑም። እዛው ላይ ምክንያቱም እንደሱ ነው የተቀመጠው ቆላማውን ክፍል ከሚል ምልከታ ያደረጉ ሊሆን ይችላል። ግን አልቲሜትሊ እነዚህም ከጀባ ያልተናለሰ የአረቦቹ ፈረስ ሆኖ ነው ጉዳዩን ያስፈጸሙት ማለት ጀባንም መጥቶ ቢያሸንፉም ማለት ነው። ስለዚህ ግምታቸው ልክ አልነበረም ወደሚለው ነገር መውሰድ እንችላለን እንጂ አልቲሜትሊ እነሱ ቀይ ባህሩ ለማዳን ነበር። እነዚህ ምንም ቢሆን እንግዲህ አንድ ጊዜ ባህሩ ዘውዴ ጻፉ በጻፍ እንትን ላይ ያለየሁት ነገር ምንድነው እውነት ሐማሴን ኢትዮጵያዊ አይደለም ማለት ምጸት አይደለም ወይ ነው ያሉት። የሚገርም ነገር ሐማሴኖችና ጎንደሬ የምትለይበት ነገር የለም። በአመጋገቡ፣ በአለባበሱ፣ በሃይማኖቱ በምንም አይነት ነገር የምትለይበት ምንም አንድም ነገር የለም። አሁን ሐማሴን ኢትዮጵያዊ አይደለም ብሎ ሲናገር ይሄ የሚዋጥ ነገር ነው ወይ ምን ነገርም ማየቱ ይሄንን ነበር ግንዛቤ ነበረው። ከዛ አካባቢ ወጡ ሰዎች ይሄን ትግል ቢይዙት ምንም ቢሆን ከኢትዮጵያዊነት አፈነግጡም የሚል ነገር እናት ሀገር ወይ ሞት የሚስሉ ነበሩ እነሱ ናቸው ባይዘው በአብዛኛው ማለት ነው። ኤርትራ ውስጥ ከነበሩ ፓርቲዎች እናት ሀገር ወይ ሞት የሚለው አቋም ይዞ የሚንቀሳቀሰው ኢትዮጵያ ወይ ሞት የሚለው የሚያንቀሳቀሰው በአብዛኛው የሐማሴን ሰዎች ናቸው። ስለዚህ ይሄ ካልኩሌሽን ስለነበረ ይሄ ግንዛቤ ስለነበረ አደረጉ ብለን ልንወስደው እንችላለን። ያን ለማዳን ያደረጉ ነገር ግን እነዛ ከዛ ወጡ ልጆች ቀጥሎ የአረብን ተላላኪነትን ይዞ ስለቀጠሉ ይሄ ጉዳይ ወደ ታሰበ ሰው ወደ አልታሰበ አቅጣጫ ሄዷል የሚል ግምገማ ሊያሳምን ይችላል። እንዳውስ ድብቁ አጀንዳ ውስጥ ቀይ ባህርን የአረብ ባህር የማድረግ አጀንዳ ነበር። አረብ ሌክ የሚባል ነገር አለ አይደል? አረባዊ ማድረግ እሱን ነው እንግዲህ ድብቁ እሱ ነው።
ፊት ለፊቱ ቅድም ያለውን አሁን ከዲያቆኑ ጋር እንግዲህ እያገናኘ ይመጣ እዚህ ነጥብ ላይ ነው ማለት ነው። ኤርትራ ሀገር ሆና እንድትወጣ በተፈለገበት ዋና ዓላማ ኢትዮጵያን ባህር አልባ ማድረግ ነው። ኢትዮጵያ ባህር ካገኘች በዛም በዚህም የኤርትራ አስፈላጊነት ይቀራል የሚል ትንተና ነው እሱ ያስቀመጠው። ይሄ ትንተና ከየት ነው መጣው ብለህ ካሰብክ አረቦቹ ምንድን ነው ያላቸው ቀይ ባህርን በተመለከተ ያመለካከት ብለህ ብታስብ አረብ ባህሩን የአረብ ሌክ ብለው ነው እነሱ የሚጠሩት። የሚገርም ነገር ለምን ብለው ታስቦ አንደኛ ትልቁ ነዳጃቸው እዚህ በኩል ነው የሚያልፈው። እዚህ ቦታ ላይ ነን አረብ የሆነች ስቴት ቾኪንግ ፖይንት እንዲኖራት አይፈልጉም ማለት ነው እነሱ። ምንም አይቅርቃሪ ወይ መቆጣጠሪያ ነጥብ እዛ አካባቢ ላይ ምንም ከነሱ ውጭ የሆነ ኃይል ይሄንን መንገድ እንዲቆጣጠር ወይ ደግሞ የእንትን ነጥብ እዚህ ቦታ ላይ እንዲኖር ስለማይፈልጉ ናቸው። ይሄ የአረብ ሌክ የሚለው ኮንሰፕት የመጣው እንዳውም በአብዛኛው ከ1950 እስከ 1960 አካባቢ ነው። ከዚህ ጋር የተያያዘ እንግዲህ ሻቢያን ወልዶ ሻቢያን ሲደግፉት እነሱ ነፃ ትወጣላችሁ፣ ቅኝ ግዢ ገባችሁ ምናምን ሊሉት ይችላሉ። ከዛ የዘለለ ደግሞ አይዲዮሎጂ የሚባል ነገር አለ። ምንድነው አይዲዮሎጂ? ይሄ ፓን አረቢዝም የሚባል ነገር አለ አይደል? እሱም ሐሳብ በዚህ ዘመን ላይ እነ ሻቢያ ጫካ በገቡበት ዘመን በደንብ ይቀነቀን ነበር። ሶሊዳሪቲ ለአረብ ነው ብሎ እነሱ ኤርትራን እኮ የሚያስቧቸው ባይዞ እነ ኢሳያስም መለስም አንድ ጊዜ ጋዳፊ ቢቢሲ ላይ ወጥቶ 80ዎቹ ውስጥ ያቀረበ ነገር ነበረ። መለስ እንዳለ አረብ ነን እኛ ልክ አሸንፈን ስንገባ አስተማሪና ምንድነው እሱ መስጊድ ሰሩላላችሁ ኡስታዞችን ከዛ ይላኩልናል ብሎኛል ብሎ ጋዳፊ ተናገረ። ዶክመንት ቢቢሲ ዶክመንት ላይ አለ። የሚገርም ነገር ማለት ነው። እንደዛ ጫወቱ ነበር ኢሳያስ መለስ ማለት ነው። ይሄን የአረብን ሀብት ይዞ ሂደታቸውን የፈለጉ ፖለቲካ ፍላጎታቸውን ለማሳካት ነው። ስለዚህ አረቦች የነበራቸው ምልከታ ይሄን አይዲዮሎጂን ለመፈጸም የሚሄዱበት ሂደቶች ነበሩ ማለት ነው። ሶሊዳሪቲ ለአረብ አገር ማለት ነው። ሌላኛው ነጥብ ግን ኢትዮጵያን ባህር በር አልባ በማድረግ በግብጽ በኩል ምንድነው የነበረው ፍላጎት ስትል ኢትዮጵያ ቀይ ባህር ከተገፋች አቂም የምታጣበት ሁኔታ ነው የሚኖረው። ስለዚህ ይሄንን የላይኛውን አባይ ተፋሰስን በሱዳንና በግብጽ የበላይነት እንዲያዝና እንዲቀጥል ያደርገዋል ማለት ነው። ይሄም ሌላ ካልኩሌሽን ነበር። አቂም ካጣች እዚህኛው ላይ ተጽዕኖ መፍጠሯ ወይ ደግሞ አስፈላጊነቷ እየቀነሰ ይሄዳል የሚል ካልኩሌሽንም ነበረው። ከዚህ ጋር ተያይዞ እንግዲህ ሁሉም የየራሳቸው አካይድ ሄዱና መጨረሻ ላይ ኢትዮጵያ ከቀይ ባህር እንድትገፋ አደረጉ። በማን በኩል? በኤርትራ በኩል። ኤርትራ ይህንን ነገር አገሮና ስለወጣች ምንድነው የተጠቀመችው? እስቲ ሪያሊቲው እናስብ ከሆነ እንዲህ ለመሆን ነው ወይ አገር የሚኮነው? ምንም ነገር በፊት ከነበረው እንዳውም ኤርትራ ሲንጋፖር ትሆናለች ብሎ እዚህ ስንት ሀብት የነበራቸው ሰዎች ተፍቶ ሄዱት እኮ ከስንት ዓመት በኋላ ያን ጃኬት ከዚህ ለብሰው ሄዱት ለብሰው ነው የተመለሱት። የሚያሳዝን ሁኔታ ብዙ በደል በብስጭት እኮ ነው ያለቁ በስኳርና በደም ግፊት። ለዚህ ነበረ ወይ የሚል ነገር ማለት ነው። ምንድነው ኢምፖርታንሲው? የሚገርም ነገር ኤርትራ ውስጥ እኮ ብዙ ማልታ ፓርቲ ሲስተም እኮ ብዙ የፓርቲ ሂደቶች እኮ ነበሩ እኮ እንግሊዞች በማንዴተሪ በያዙበት ዘመን ላይ። ዛሬ ሐሳብን በነጻነት መግለጽ የዛሬ 50 ዓመት በነበረው ሂደት እንኳን የለም። የሚገርም ነገር ማለት ነው። ለዚህ ነው ወይ ለዚህ ከሆነ ነጻነት ምን ያደርጋል? የነጻነት ትርጉሙስ ምንድነው የሚለው ነገር ጥያቄ ውስጥ እንዲገባ ሁሉ አድርጎታል ማለት ነው። እንግዲህ የሆነው ነገር ሆኖ ኤርትራ ተገነጠለች፣ ኢትዮጵያ ባህር በር አጣች፣ ዓላማው ተሳካ ማለት ነው። ኤርትራ ግን እንደ ሀገር መቀጠል የሚችልበት ደረጃ አጣች። ኤርትራኖችም ተሰዳጅ ሆኑ፣ በዓለም ላይ ተበተኑ ሆኑ። ምናልባት ከዚሁ ጋር ተያይዞ ይሄንን አሁን ለምሳሌ ኢትዮጵያ ባህር በር ብታገኝ እነዚህ ሰዎች ምንድነው ሊያደርጉ የሚችሉ ብለው ነጥብ ነው እንግዲህ ለምን የፈለጉ መጀመሪያውኑ ኢትዮጵያን ባህር በር እንድታጣ ከሆነ ከኢትዮጵያ እንድትገነጠል ያደረጉ። ለምሳሌ በሶማሌላንድ ቢሆን ባህር በር ብናገኝ ወይ ደግሞ ከኬንያ ከሩቅም በሆነ ነገር ብናገኝ ወይ ደግሞ ጠንክረንም አሰባችንን ብናስመልስ ምንድነው ሊያረጉት የሚችሉት ኤርትራን የሚለው ነገር ዛሬ ላይ ቆሜ ካየ ኤርትራን እንደዛን ነው ጠንክሪ በርቺ ብሎ ሊያዋጉ የሚችሉበት ቁመና ላይ ነው ያለችው ወይ ኤርትራ? ለመዋጋትም እኮ ያኔ ደርግን በሚወጋበት ዘመን ነበረና ዛሬ ያለው ሪያሊቲ የተለያየ ነው። በሰው ኃይልም በግንዛቤም ያቅምም ጉዳይ
የተለያየ ነገር ነው። ዓለም አቀፍ ሁኔታም ደግሞ የተለያየ ጉዳይ ነው። ስለዚህ እኔን የሚታየኝ ኤርትራ ሊያረጉት የሚችሉት ታውቃለህ፣ ጋሪ ጎትቶ ያረጀ ፈረስን ታውቃለህ፣ ወጥቶ አስፋልት ላይ ጥሙታል። ማንም ሳራ አይሰጠውም፣ ምንም አይለውም። ስለዚህ የኤርትራ ዕጣ ፈንታ ከዚህ በኋላ ምንድነው የሚወጣቃል? እንደዛ ያረጀ ፈረስ ሜዳ ላይ የምጣል ማሽን ላይ የሚሰፍርለትም የሌለ ሀደስ የሚልክለትም የሌለ ፊኖ የሚልኮም የአረብ ሀገር የሌለ ያረጀ ፈረስ ዕጣ ፈንታ ይገጥመዋል ነው እዚህ ጋር። አሁን እንግዲህ ከሰሞኑ መነጋገር የነበረ አጀንዳ ነው። አንተ የሚያነሳው ነገር አለ። በርከት ያሉ ጥያቄዎች ናቸው የሚነሱት። አሁን በተደጋጋሚ አይተህ ከሆነ ከኢትዮጵያ ጋር ውጥረት ውስጥ ከገቡ በኋላ ራሱ አቶ የማነ ገብረ መስቀል በኤክስ ገጻቸው ላይ በተደጋጋሚ የሚያነሱት ነገር አለ። በኤርትራም ምሁራን ዘንድ የሚነሳ በኢትዮጵያ ቅኝ ተገዝተን ነው ምናምን የሚሉት እና ያን የቅኝ ግዛት ትግል አድርገን ነው እዚህ የደረስ ነው የሚል ነገር ያነሳሉ። ዳንኤል ክብረት ደግሞ ከጀርባ የተደበቀውን በተለይም በአድዋ ድል ያኮረፉ ያሏቸውን ሀገራትና የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከባህር በር እንድትገፋ ኤርትራን እንድትገነጠል አድርጓል የሚል ነገር ነው የሚያነሱት። ነገር ግን ኢትዮጵያ ከዛም በኋላ ኤርትራ ከተገነጠለችም በኋላ የባህር በር ማግኘት እድሉ ነበራት። በተለይ አሰብ ወደብን የመቆጣጠር እድሉ ነበራት። ያ አለመሆኑ በራሱ ምናልባት የዳንኤል ሀሳቦች ላይ ጥያቄ ሊያጭሩ የሚችሉ ጉዳዮች ናቸው። ተመልካቾችም እንግዲህ ሀሳብ አስተያየት እየሰጡበት ይህን ጉዳይ ቢወያዩበት ደስ ይለናል። ወደ ቀጣይ አጀንዳችን እናምራ። ከሰሞኑ በተለይም እነዚህ ባለፉት 2 እና 3 ሳምንቶች ላይ ተደጋጋሚ እርምጃዎችን እየተመለከተን እንገኛለን። ጠቅላይ ሚኒስትር አብይ አህመድ ሹምሽሮችን፣ ባለስልጣኖችን የማባረር እርምጃዎችን እየወሰዱ ይገኛሉ። ይህ እርምጃ ደግሞ እያነጋገረ ነው የሚገኘው። ከባለስልጣኖችና አመራሮች ባለፈ አንዳንድ ባለሀብቶች ላይ በተለይም ለመንግስት ቅርብ ናቸው የሚባሉ ባለሀብቶችም እንግዲህ የዚህ እጣ እየደረሳቸውን አንዳንዶችም የታሰሩ እንዳሉ መረጃዎች ያመላክታሉ። በተደጋጋሚ ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲ ስብሰባዎች ላይ እንደዚሁም ደግሞ ስልጠናዎች ላይ የሚያነሱት ነገር ነበሩ። ውስጣችንን ማጥራት አለብን፣ በውስጣችን ሆነው ሊገለብጡን የሚፈልጉ አሉ፣ እኛ ከውስጥ ገልብጠን ስለመጣን ይሄን ሊያደርጉት አይችሉም የሚል ነገር በተደጋጋሚ ያነሳልና አሁን በእርግጥ ጠቅላይ ሚኒስትሩ ፓርቲያቸውን ማጥራት ጀምረዋል ወይ የሚል ጥያቄ እንድናነሳ ያደርገናል። ወቅቱ ለምን በዚህ ወቅት ሆነ? ምርጫ ስለደረሰ ነው ወይስ ህዝብ አሁንም በሙስና ጉዳዮች ላይ ጥያቄ እያቀረበ ስለሆነ ያን የህዝብ ድምፅ እየሰሙ ነው? እንዴት ተመለከትኩ እነዚህን እርምጃዎች? እንግዲህ ምንድን ነው መሰለ አሁን ለውጥን ይዞ መጣው ነገር አንድ አደገኛ ነገር እርግጥ ነው ሙስና ነበረ። ከሙስናም አልፎ መንግስታዊ ዘረፋም ጭምር ነበር በዚህ ሀገር ውስጥ። በተለይ ባለፉት 27 ዓመታት አይደለም የአገሪቷ ያመነጨችውን ሀብት ብድርና እርዳታ ሲገኝ እኮ የሚከፋፈሉ ስርዓት ነበረበት ሀገር ነው። አሁን ደግሞ ዘሪቨርሱ ተፈጥሯል እዚህ ሀገር ውስጥ። የሚዋሽ ነገር አይደለም። ከታች ቀበሌ ጀምረን በወረዳ ደረጃ ጀምሮ የትኛውን ቦታ ስትል እንደ ህጋዊ አድርጎ አምጣ ነው የሚል ብር ሳሰጥ የምትሰናገድበት ቦታ በጣም እንትን ቦታዎች ላይ ናቸው ያሉት። ይህን ፋክትና ጥናትም እየተደረገ እኛም እንደ ጋዜጠኛ አንዳንድ ነገሮችን ግብዓት የሚሆን ነገሮችን እየሰራን ያለ ነው ሂደቶች ናቸው ያሉት። በከፍተኛ ደረጃ አስፈሪ የሆነ ነገር ማለት ነው። ህዝቡ ለሌላ ነገር ሊገፋፋ በሚችል ደረጃ ማለት ነው የሚጠየቁ አጠያየቅ ማለት ነው። ለየትም ቦታ ከሄድክ ምንም ካልሰጠ ምንም አይነት መስተናገድ የማይችልበት ሁኔታዎች እየተፈጠሩ ነው ያሉት። እንግዲህ ሰሞኑን ጠቅላይ ሚኒስትሩ አንድ ፍንጭ የሰጡት ነገር አይ ቲንክ ያዱሮ አውራ ጎዳና ነው መሰለኝ እንግዲህ እዛ ድርጅት ውስጥ በጣም አሳፋሪ የሆነ ዘረፋ እንትን ነው ያለው። ይሄ ዘረፋ እንትን ውስጥ ደግሞ እዛ ተቋማት ውስጥ ብቻ ያሉትና በተቋም ብቻ አይደለም የሚዘረፉ። ጋዜጠኞች እኮ ብር ከዛ ውስጥ የሚበሉ ጋዜጠኞች እንዳሉ ታውቃለህ? ተመድቦላቸው ማለት ነው። እኔ መረጃ በሆነ አጋጣሚ እዛ ጉዳይ ላይ ወደ ኢንቨስቲጌቲቭ እየሰራው ነው ያለው። ለጋዜጠኛ ሁሉ ብር ተመድቦ ለጋዜጠኛ ብር የሚበላበት ተቋም ነው
ለምንድን ነው ለጋዜጠኛ ይመደባል? በቃ እኔ አሁን ስሞቹን መጥራትም እንትንም ማለት ስለማልችል ነው። አሁን ድርጅቱ በቃ እንደዚህ ነው ማስታወቂያ ሊባል ይችላል። ለዛም ደግሞ የቲቪ ጋዜጠኛ አይደለም፣ ተራ ዩቱብ ላይ ያሉ ሰው ይሄ የኖሬና ከዛኛው ስርዓት ተያይዞ የመጣ አካሄዳለ። ስፖንሰር ይባልና ስፖንሰር ላይ ምንም አይነት ድርጅቱ ስም ሁሉ ሳይጠቀስ ብዙ ብር ይወጣበታል። እሱን ተው። ንብረቶች አሁን ብትወስዶ እዚህ ወልቃይት አካባቢ ስንት አይነት ድርጅቱ ንብረት ተከምሮ እየበሰበሰ እንዳለ፣ እዚህ አርጆ ዴሳ ላይ ስንት አይነት ድርጅቱ ንብረት እየተከምሮ እየተበሰበሰ እንዳለ፣ ስንት ዘረፋ ሲደረግ ዘረፋውን የያዙ ሰዎች ይባስ የሚመቱበት፣ ዘረፋውን የፈጸሙ ሰዎች ደግሞ እሰየው ደጋረክ የሚባሉበት ሂደቶችን እና በጣም አጸያፊ አልተነገረም። ገና ዶኩመንተሪው ተሰርቶ መጨረሻ ላይ ኢንቨስቲጌሽን ተሰርቶ ሲወጣ እንዲህ ነው እንዴ ሊያስብል የሚችል ነገር ነው እየተፈጸመ ያለው። የሚገርም ነገር እዛ ውስጥ ብዙ መረጃዎች በሆነ አጋጣሚ እጄ ላይ ስላሉ ነው ቀንጨባ አድርጌ የማነሳል ነገር ማለት። እዛ ብቻ አይደለም፣ ጠቅላይ ሚኒስትሩ ባለፈው ያን ነገር አንስተዋል። መሬት ስትወስድ የት ሰፈር ሰው ነህ፣ የኛ አካባቢ ልጅ ነህ፣ የትኛው አካባቢ ልጅ ነህ እየተባልክ ነው የሚሰጥ። ለሌላው ሰው ግን የራሱን መሬቱ እንኳን የራሱን መሬት ማለት ነው ህጋዊ መሬቱን ፋሲሊቴት አይደረግለትም። ህጋዊ መብቱን ማለት ነው የሆነውን ነገር መሰጠት አይደለም፣ ህጋዊ መብቱን የሆነን ነገር እንኳን ጉዳዩን ለማስፈጸም ስንት ተራራና መስቀለኛ ነገር ነው የሚደረደርበት። ይሄ ካልጠራ ስርዓቱ አደጋ ውስጥ ነው የሚገባው። እንደዚህ አይነት ነገሮች እልባት ካላገኙ ማለት ነው። እሱን ነው እያነሱት ያሉት ነገር ማለት። ይሄ ጫፉ ተመካው አውራ ጎዳና ብቻ አይደለም ባይዞ ብዙ መንግስት የሚያወጣቸው ፖሊሲዎች ራሳቸው ተፈጻሚ እንዳይሆኑ ሰንካላ በተራበ ሙስናና ውስጥ ሆኖ ሰቦታጅ የሚሰሩ ነፍ ሰዎች ናቸው ያሉት። ይሄም ቀስ በቀስ እንደ ጋንግሪን ካልተቆረጠ እየበላ እንደሚሄድ እንግዲህ እሳቸው የተረዱ ነገር ያለ ይመስለኛል። ምናልባት ይሄን ጉዳይ ያነሱን ለምንድን ነው አሁን የሚለውን ነገር እኔ ከምርጫ ጋር ብቻ ተያያዘ አይመስለኝም። እንግዲህ ለውጡ ችግር ነው አይተናል፣ ሁላችንም የምናውቀው ማለት ነው። እዚህ ሀገር ውስጥ የኖርን ሰዎች በጣም አስጨናቂ ሂደቶች ውስጥ አልፉ ነው ዛሬ እዚህ ነጥብ ላይ ተደረሰ ያለው ነገር ማለት ነው። ዛሬም ቢሆን ስንት ቦታ ላይ ነው በትክክል ስለ እንደዚህ አይነት ጉዳይ ለማውራት ጊዜ የሚኖርና ስለ ሰላምና መረጋጋትን የምታወራበት ቦታ የሚለውን ነገር ስታስብ ብዙ ቦታዎች ስለ ሰላምና መረጋጋት ነው ትኩረት የሚወስደው። ሆን ብሎም ባይዞ ሰላምን አውቆ ስለ እንደዚህ አይነት ጉዳይ እንዳይነሳ የሚያደርጉት ሁሉ አመራሮች አሉ። ከዛ መጀመሪያ የሚወራው ስለ ሙስና አታወራም፣ ስለ ሰላምና ዜጎቹ በሰላም ወጥቶ ገቡ ወይ የሚለው ጉዳይ ነው የምታወራ ነገር ማለት ነው። እንደዚህ ሁሉ ጫውታ አለ። ስለዚህ እነዚህ ነገሮች እየጠሩ የሰላምና መረጋጋቱ ጉዳይ መልክ ያዘ በሄደ ቁጥር ወደ ኋላም ተመልሶ የሚፈጸመው ዘረፋ የሚፈጸመው ዜጎችን የማማረር ተግባር እልባት የሚያገኝ ይመስለኛል። ዝም ብሎ የሚታለፍ ሁሉ ያርግል ተብሎ የሚታለፍ ሁሉ አይመስለኝም። ለምን አስነዋሪ ነገር እየሆነ ስለሆነ ማለት ደሞዝ ካነሰ ደሞዝ በቃ መጨመር ነው ያለበት መንግስት። ዜጎች እኮ ደሞዝ አይከፍሉ ለባለሙያ። እንዴት ነው ደሞዝ የሚከፍለው አንተ? ለምንድን ነው ደሞዝ የሚከፍለው? በጣም የሚያስጸይፍ በጣም ለመናገር የሚከብድ ነገር ነው። የሚገርም ነገር በዚህ እየተደረገ ያለው ነገር ግን ይሄንን በሂደት እንግዲህ ያው ምርጫው ሳይሆን ጉዳዩ የገፋ ስለመጣ ይመስለኛል። እናቃለን ራስን ማስተካከል የሚችል ማስተካከል እድሉ አለ፣ ግን ማይሆን ከሆነ ይመነጠራል የሚል ነገር ምልክት እያበሩ ያለ ነገር ይመስለኛል ማለት ነው። አዎ እንግዲህ ከሰሞኑ እንግዲህ መነጋገሪያ የሆኑ ጉዳዮች ናቸው። በዚህ 2-3 ሳምንት ውስጥ ብቻ ራሱ ከ10 በላይ የሚሆኑ አመራሮች እና ባለስልጣኖች ላይ እንደዚሁም ደግሞ አንዳንድ ባለሀብቶች ላይ እርምጃዎች እየተወሰዱ እንዳለ መረጃዎች ይጠቁማሉ። ይህ እንግዲህ ምክንያቱም ሊሆን ይችላል የሚሉ ጉዳዮች አብረው እየተነሱ ነው የሚገኙት። አሁንም እርምጃዎቹ ሊቀጥሉ እንደሚችሉ መረጃዎቹ እንግዲህ ይጠቁማሉ። ምናልባትም ከዚህ ከካፒቴን ማስረሻ ሰጤ ጋር ተያይዞ እንግዲህ አጀንዳውን ይዘኑ ነበር። ይሁን ግን ካለን ሰዓት አንጻር ራሱን በቻለ በቀጣይ ሰፋ አድርገን በተለይ ሻዕቢያ በአማራ ፖለቲካ ውስጥ ያለውን የነበረውን ወደፊት ደግሞ የሚያቅደውን እቅድ በተመለከተ ሰፋ ያለ ዝግጅት ለመስራት እናስባለን። የዛሬውን ኢንሳይት እዚህ ላይ እንቋጫለን። ከተወደዳችሁ ተመልካቾቻችን እንግዲህ የዛሬ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።